ዳንኤል ክብረት በኢትዮጵያ ሚዲያ ላይ የተሰጣቸው ሹመት ከፍ አለ እንጂ ዝቅ አላለም ተባለ። በባህር ዳር አየር ማረፊያ አዲስ የጦር አውሮፕላንና የድሮን ማከማቻና መቆሚያ ቦታ መገንባቱ ታወቀ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የሕግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል በአዲስ አበባ ከተማ ማግኘት ስላለበት ሕገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታወቁ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት መነሳታቸውን ተከትሎ ከስልጣን እንደተወገዱና ዝቅ እንደተደረጉ ተደርጎ መረጃዎች እየተሰራጩ ይገኛሉ። የሆነው ነገር ግን በተቃራኒው ሲሆን የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት መንግስት ለተሻለ የፕሮፓጋንዳ ስራ ወደ መረጠው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለምዶ ኢቲቪ የቦርድ ሰብሳቢነት ተሹመው እንጂ ፋና ሚዲያ ኮርፖሬሽን ስለተነሱ ከቦታቸው ዝቅ አላሉም፣ እንደውም ከፍ ብለዋል። ዳንኤል ክብረት ዋልታ ሚዲያ ኮርፖሬሽን እና ፋና ብሮድካስቲንግ ኮርፖሬት ሁለት የተለያዩ ተቋማት ሆነው ወደ ውህደት ሲያመሩ ውህደቱን የመሩና ሁለቱ ተቋማት ተዋህደው ፋና ሚዲያ ኮርፖሬሽን የሚል ሚዲያ ከተቋቋመ በኋላ ሚዲያውን በቦርድ ሰብሳቢነት ከአንድ ዓመት በላይ መርተውታል። ከዚያም በዚህ ዓመት ማለትም ጥር 28 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ለኢትዮጵያ ብሮድካስቲንግ ኮርፖሬት በተለምዶ ለኢቲቪ የቦርድ ሰብሳቢነት ተሹሟል። አሁን ሳይሆን ያኔ ነው ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት እንደሚነሱ የታወቀው። ጥር 28 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነት ሹመታቸው ሲቀርብ የአማራ ብሔራዊ ንቅናቄን ወክለው ፓርላማ የገቡት ደሳለኝ ጫኔ ዳንኤል ክብረት ከዚህ ቀደም ያልተገቡ ንግግሮችን አድርገዋል በሚል ለሚዲያ ተቋሙ የቦርድ ሰብሳቢ መሆን የለባቸውም በሚል ክርክርን አንስተው የብልጽግና ፓርቲን ወክለው ፓርላማ ከገቡ አባልም ምላሽ ተሰጥቶ የሞቀ ክርክር መካሄዱ የሚታወስ ነው። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይደፈራል። የተሳሳተ መረጃ አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120 ሺህ ብለው ነው የተናገሩት። ከዚህ አንጻር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። ከዚህ የሁለቱ የፓርላማ አባላት የሞቀ ክርክር በኋላ ነበር የዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነታቸው የጸደቀው። ዳንኤል የኢቲቪ የቦርድ ሰብሳቢ የሆኑትም የቀድሞ የመንግስት ኮሚኒኬሽን ሚኒስትር አሁን በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉን ተክተው ነው። ተመሳሳይ ስራ ለሚሰሩ ሁለት ተቋማት አንድ የቦርድ ሰብሳቢን መሾም ያልተለመደ ነውና በፓርላማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ከሆኑ በኋላ ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ተነስተዋል። በእሳቸው ምትክም የአሁኗ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት ዓለም መለሰ የፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢ ሆነዋል። እናት ዓለም ከተሾሙ 2 ወራት ያለፋቸው ሲሆን ከፋና ሰራተኞች ጋር ትውውቅ ያደረጉት ግን ከሰሞኑ ነው። የሆነ ሆኖ ግን ዳንኤል ክብረት ከፋና ተነስተው ወደ ኢቲቪ ቦርድ ሰብሳቢነት መሄዳቸውም ቢሆን የጠቅላይ ሚኒስትር አብይ አህመድ መንግስት ለመንግስታዊ የገጽታ ግንባታ በእጅጉ ቅድሚያ ወደ ሰጠው ተቋም መሄዳቸውን እንጂ መውረዳቸውን አያሳይም። ከወራት ወዲህ በኢቲቪ
በኢቲቪ መንግስታዊ ለሆኑ ነገሮች ሁሉ የሚሰጡ የፕሮፓጋንዳ ሽፋኖች የጋዜጠኝነት መርህ ከበፊቱ ይልቅ ችግር ውስጥ መግባቱን የሚያሳይ ነው። በተቃራኒው ግን መንግስት በእጁ ከሚቆጣጠራቸው ሚዲያዎች በሙሉ ኢቲቪን ለፕሮፓጋንዳ ስራዎች ብቸኛ ተመራጭ እንዳደረገውም ያሳያል። እንደሚባለው ከሆነም የፌዴራል መንግስት ከዚህ በኋላ ከኢቲቪ ውጭ ያሉትን የብሮድካስት ሚዲያዎች በተለይም በፓርቲ መዋቅር ውስጥ ያሉትን እንደማይፈልጋቸውና ሊሸጣቸው እንደሚያስብ ተሰምቷል። በዚህም ዳንኤል ክብረት በኢትዮጵያ ቴሌቪዥን የሚሰሩ የመንግስትን ገጽታ የሚገነቡ ስራዎችን በቅርበት እንዲመሩ ነው ከፋና ተነስተው ወደ ኢቲቪ የቦርድ ሰብሳቢነት የመጡት። በባህር ዳር አየር ማረፊያ አዲስ የጦር አውሮፕላንና የድሮን ማከማቻና መቆሚያ ቦታ መገንባቱ ታወቀ። በዚህ የባህር ዳር አየር ማረፊያ ከዚህ ቀደም የጦር አውሮፕላኖችና የድሮኖች መንደርደሪያ መሰራቱ የሚታወስ ነው። ያሁኑ የውጊያ አውሮፕላኖች መቆሚያና ማከማቻ መሰራቱ በቀጣይ ቦታው ቋሚ የአየር ምድብ የመሆኑን ነገር ያረጋገጠ ይመስላል። በምስሉ ላይ የሚታየው በሳተላይት መከታተያ የተገኘ ቪዲዮም በባህር ዳር አየር ማረፊያ ላይ የተሰራው የድሮንና የጦር አውሮፕላን ማቆሚያና ማከማቻም የተጠናቀቀ ይመስላል። በዚህ የባህር ዳር አየር ማረፊያ ላይ የድሮንና የጦር አውሮፕላኖችን የማንቀሳቀስ ፍላጎት ያላት የተባበሩት አረብ ኤሚሬት መሆኗ እየተነገረ ሲሆን ይህንን ለማሳለጥና የመሰረተ ልማት ስራዎቹን ለመገንባት ባልተለመደ ሁኔታ ከወራት በፊት ከአቡዳቢ ቀጥታ በረራዎች ወደ ባህር ዳር አየር ማረፊያ ይካሄድ ነበር። ከሳምንታት በፊትም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከባህር ዳር የተነሳ የጦር አውሮፕላን የካርቱም አየር መንገድን ደብድቧል ሲል ክስ ማቅረቡ ይታወሳል። ክሱ የባህር ዳር አየር ማዘዣው ወደ ተሟላ ስራ መግባቱን ያሳየ ቢሆንም የኢትዮጵያ መንግስት ግን የሱዳንን ክስ አስተባብሏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን አስታወቁም። ከንቲባዋ ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ሲሆን ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ የአሰራር ማዕቀፍ አለመኖሩን አስታውሰዋል። ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩ ቢያረጋግጡም ይህ ወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ውይይቱ በከተማ አስተዳደሩ ውስጥ ብቻ በክልሉ መንግስት ደረጃ ወይስ በሁለቱ አካላት የጋራ ጥምረት እየተካሄደ ነው የሚለው ጉዳይ ግልጽ አለመደረጉ ሂደቱ ላይ ጥያቄዎች ሊያጭር ይችላል። በሌላ በኩል የከተማዋን የቆዳ ስፋትና አግድም መስፋትን በተመለከተ አስተዳደሩ እርምጃ መውሰዱን ከንቲባዋ ጠቁመዋል። አዲስ አበባ ከህግ አግባብ ውጪ በዙሪያ ወዳሉ የኦሮሚያ አካባቢዎች እንዳትስፋፋ የሚያደርግ ቋሚ የድንበር ወሰን መበጀቱንም አብራርተዋል። ይህ ውሳኔ ለዓመታት ከከተማዋ መስፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይሰሩ የነበሩ የፖለቲካ ቅሬታዎችን ለመመለስ የተወሰደ እርምጃ መሆኑን ያመለክታል። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ትርጉም ጋር ሊያያዝ የሚችል ተግባራዊ የማህበራዊ ትስስር ስራዎችን መጀመሩንም ከንቲባዋ ገልጸዋል። አስተዳደሩ በከተማዋ ትምህርት ቤቶች የሚያካሄደውን የተማሪዎች ምገባ መርሃ ግብር በማስፋት በአዲስ አበባና ኦሮሚያ አዋሳኝ አካባቢ የሚገኙ የክልሉን ተማሪዎች ተጠቃሚ እያደረገ ይገኛል። የነዚህን አዋሳኝ አካባቢዎች ተማሪዎች የምገባ ወጪ የከተማ አስተዳደሩ ሙሉ በሙሉ እየሸፈነ መሆኑን ከንቲባ አዳነች አቤቤ አረጋግጠዋል። ይህ የከንቲባዋ ማብራሪያ ለረጅም ጊዜ በፖለቲካ ልሂቃን ዘንድ ሲያወያይ የቆየው የኦሮሚያ ልዩ ጥቅም አንቀጽ ወደ መሬት ወርዶ ተግባራዊ ቅርጽ መያዝ መጀመሩን የሚያሳይ ቢሆንም የውይይቶቹ ግልጽነትና አሳታፊነት ግን አሁንም በክትትል የሚታይ ይሆናል። ዘገባውን የወሰድነው ከዛ ሀበሻ ነው። አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸው ተኩስ አቁሙ ሊቋረጥ ይችላል የሚል ስጋት በመፍጠሩ የነዳጅ ዋጋ በድጋሚ ጨመረ። በዛሬው ዕለት 3 ወር የሞላውን ጦርነት ሙሉ ለሙሉ ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ ሮብ ዕለት የነዳጅ ዋጋ ቅናሽ አሳይቶ ነበር። የዛሬው ጭማሬ ትላንት የታየውን ቅናሽ ወደ ቦታው የመለሰ ሆኗል። ለዓለም አቀፍ የነዳጅ ዋጋ በጠቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ ዋጋው በ3.75 በመቶ ጨምሮ $97 ከ83 የአሜሪካ ሳንቲም ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ የ4 በመቶ እድገት በማሳየት በበርሜል ወደ $92 የአሜሪካን ዶላር ከ22 የአሜሪካን ሳንቲም አሻግቧል። የነዳጅ ዋጋ እንዲጨምር ምክንያት የሆነው ጥቃት የተፈጸመው ቴህራንና ዋሽንግተን ጦርነቱን ለመቋጨት ንግግራቸውን በቀጠሉበት ወቅት ነው። የካቲት ላይ በአሜሪካና በእስራኤል ጥቃት የተከፈተባት ኢራን በምላሹ የሆርሙዝ ወሽመጥን መዝጋቷ የዓለም የኤነርጂ
ገበያ እንዲቃወስ አድርጓል። ከዓለም ነዳጅ ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ውስጥ 20 በመቶ ገደማ የሚተላለፈው በዚህ ወሽመጥ ነው። ጦርነቱ ከተጀመረበት ጊዜ አንስቶ የዓለም የኢነርጂ ዋጋ መዋዠቁን ቀጥሏል። ከጦርነቱ በፊት በበርሜል $70 ሲሸጥ የነበረው ብሬንት ድፍድፍ ነዳጅ $120 የደረሰበት ጊዜም ነበር። ይህ በእንዲህ እንዳለ የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ላይ ማዕቀብ መጣሉን አስታወቀ። ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሏል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህንን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረግ የመርከቦች ጉዞን የመቆጣጠርና የማቀናጀት ስልጣን አለው። ባለስልጣን መስሪያ ቤቱ ከዚህ ቀደም በትዊተር ገጹ በወጣው ካርታ በሆርሙዝ ወሽመጥ የሚገኝ የክትትል ዞንን አሳይቷል። በዚህ ዞን ውስጥ የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገው አስታውቋል። በዚህ የወሽመጡ ክፍል በኩል ማለፍ የሚፈልጉ መርከቦች ከፋርስ ባህረ ሰላጤ ወሽመጥ ባለስልጣን ፈቃድ ማግኘት እንዳለባቸው አሳስቧል። ባለፉት ቀናትም በዚህ የውሃ ክፍል የሚያልፉ መርከቦች በኢራን ኃይሎች ታጅበው እንዲጓዙ ወይንም እንዲቆሙ እንደተደረጉ ዘገባዎች አመልክተዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ